ያንን የመጀመሪያ ልጅ ሸልሞ ነበር ወንፈሌን ከፍዬ መጣሁ። በእንዲህና ሀሜቱ ይመጣል። ከዚያ በኋላ ሀሜቱ ይመጣል። መቼስ ሲያሰርግት አላማረበት ተሰርገኛው ላይ ምናምን እናንተ እኔ እኮ ብዙ ነገር ላወራልና ሪካርድ መደረግ አልወድም። አሁን ይችን ስንት ቦታ አዛብታችኋታል። እዚያ ትናንትና ማለት አይደል የሙሽራ ሌማት አበላለሁ ብዬ ቁጭ ብዬ ውርጭ ሲፈሳብኝ አደረ። አፈር ይብሉና ደግሞ እንግዲያማ ያከብሩትን ውርጋቱ ጉብሉ ቤቱን አንቆ ይዞ እዚያ አዳሪ በዲያስ ላይ ተኛል። ይወጭቃቸውና ደግሞ የሴት ወገን ይዞት ቤቱን ለራሱ ወገኑ እንግዲያ ተሳንቃ ተማድጋ እንትን እኛን ማድጋ ክላስ አስተኝታን አደረች። የራሷን ዘመድ እንግዲያ ቤት እያስተኘኝ ተሳንዱ ጋቢውን እያመጣ ይሰጣቻቸው። የወንድ ወገን ሲያማ የወንድ ወገን እኔንም እንግዲያ ብርድ ሲፈሳብኝ አደረ። ውርጩ መችስ ሰውነቴ ስንጠቅጠቅ ብሎ ሰሰቃይ ያደርኩ እዚያ። አዎ ጠላው ደግሞ ጨው እንዴት አድርገው ያርጉት ብዬ ነው ማለት። ጠላው ጨው ወጡ ቀጥኖ እንደው ምን ቆጡ አሁን እሷም እንደው ተሰውኩን አፈርት ብላ አፈር ያስበላትና ይቻ ያምርብሽ እሷም አሁን ተሰውኩን ልጅ ዳርኩ ብላ ልታወራ እንደው ምንም ቅጥ የለውም እኮ በጉ ታረደ ተባለ አንዲት ነገር ሳይደርሰኝ ቀረ። እቤቴ በልቼ ባለ ድማ ገድላኛለች ወጭቃትና ቆይ እቤቴ በልቼ ባለ ገድላኛለች ራብ ገድለውኛል። ቁጭ ብዬ ዳስ የሙሽራው ተሰራው ወርኩ። አዎ ሀሜቱ እኮ እንዳለ ነው ገሳ አለኳ ሀሜት አለኳ ያገርሽ ወሬ አንቺላየሽ ወጭቃት ይቻ ያምርብሽ ደግሞ በስንት አመቷ ልጅ ትግር ልጅ ዳርኩ ብላ ልትበጣጠስ ሞፈርስ ተቀምበሩ ሳይሉ እኮ ነው ልጆቿን ይዳሬ ቻያ ደግሞ እሷም ሰኩና ቆይኝ ከርሞ ሰርግ እንዴት እንደምሰራላት አሳያታለሁ። ልጆቼ ይድረሱልኝና ብድር በምድር አይደል ሊደርስ ይል አደርሳለሁ። ሄዲያሱ ላይ መቼስ ወጡ ቢመጣ እኔ ዘይት አንሶት ይሁን ቅቤ አንሶት ይሁን ምኑ ቁጡ ሸረር ያዝም ብሎ እንጀራው አይን የለው ውሃው ሙቅ አሳንሰውት ይሆን እንደው ሲያስፈጩት ምን አርገውት ይሆን ድልሳይ የሌለው እንጀራ ዝም ብሎ ምን ወቁጡ እንኳን የሰርግ የፍራጅም የመጣ ይመስል ሽክር ነው። ቀስ እያልኩ ብዬ ነው አንቺ የራሴን ይቀውረኛል ብዬ እኮ ነው የጠለው ራሴን ይቀውረኛል ብዬ ነው ቡና ያዢ ከዛ ከሰርግ መልስ እኮ ነው ይሄ ሀሜት ያለው። አው ከዛ ሰፈር ምናምን ደግሞ ያላገባች ሴት ምናምን ስትኖር ያላገባች ሴት ምናምን ኦክ ያቺ ያ አሸብር ልጅ ነው። እናንተ መቼ ሊድሯት አሰቡ? እኔማ አንድ ቀለታ ተገቢያ ሲመጣ እዚያ ወንዙ ደርስ ማድጋ ተሸክማ አይቻል አራራራ በሰል ትልቁ ማድጋ ተሸክማ አንዳች አላለ ሞፈርስ ተቀምበሩ አከራለኝ አይድሯትም እንዴ? እረ ባላይ መጣላትማ ቢባር ያዘበ ነገሩ እናቲቱ ሳር አርፍ ሞፈርስ ተቀምበሩ ስታክላል ያገቢ እንደው አይድሯትም ያሸብርልኝ ወጭቃ ደግሞ ቁማ ደግሞ አጥሩ ላይ ተወንድ ጋር እንጂ ደግሞ አፍላፍ ሰገጣት ማማውራት ጀምራል ያሩ ቁርጣው ቃል ነው መሰለ እንደማይድሯት ሰው ራሱ ዳሩኝ ልትል ነው መሰለ። እዚያ አጥሩ ላይ አንድ ቀለታ ምን አረም ሳረም ምን ይሆን አላውቅም። እዚያ ሻጡ ላይ ቁማ ተወንድ ጋር ስታወራ ይዋል እናትና አባቷ ቁርጣው ቃል ነው መሰለ ራሱ ዳሩኝ ልትል ነው። የከተማው ይሄ ከንፈር ወዳጅ ምን ወዳጅ እንደሚባለው ይላሉ ምናምን ሩጉዝ ነኝ እና ምን ላርጉ ዲኔና ማክረሽኛል ስታረግጂ እኔ እኮ አሁን ልትከልሱብኝ ነው በጨዋታ ካላስ አሁን ልብስ የምትፈልጉ ነው ግሙ። እኔ እኮ እናንተ ካላችሁኝ አሁን ይሁላ ሰው ምን ሊያረግ ነው? እሺ የገጠር ወሬ ሳውራላችሁ ደስ ይላችኋል። ማርያምን የገጠር ትወና ስተውንላችሁ ራሱ ቫይራል አሁን ከትላንት ወዲያ የሰራው ወደ ስንት ሺህ 29000 ላይክ ነው ምናምን አለው። የገጠር ነገር ሲሆን እንትን ታያላችሁ። እሳ
ምን ልታረጉ ነው? እኔ ሁላ ሰው የመጣው ምን ሊያረግ ነው? አሁን ልብስ ግዙ ብላችሁ እኮ 300 ሰው ራሱ አትቀመጡም። ደስ ስለምትይ ነው። እንደዛ ከሆነ ታዲያ ሁሌም ነው ቶሎ አምና አንዳንዴ ነው እንዴ ታዲያ? እንደዛ ከሆነ ሁሌም ነው። የገጠሩ ላይ ሳወራ ብቻ አይደለም። ሻሹ አለው ሻሹ የራሴ ነው ውዴ። ሁሌ ነው እንደዛ ከሆነ በጣም እኮ ነው የምትይው። ሃይሚ እያመሰግናለሁ። እኔ የገጠር ልጅ ስለሆንኩ ነው እናቴ። ይኸውልሽ እኔ ሳድግ አልኳችሁ ሁሌ እኮ አስተዳደርጌ እነግራችኋለሁ። ማለዳ ተንቅልፍ ያቀሰቀሳል አትነሽም ጊዜ ድራሽ እኮ ሆነ ትላለች ማዘር። ብርድ ልብሱ ተገፈፌ ምናምን እነሳለሁ። ማሬ ጥስቅም አድርጌ ቁርሴን እበላለሁ። ከዛ ባገልግል ይቋጠርልኛል። ተከብቶ ይትለይና ደግሞ እዚያ እነ ምን ታምር መሬት ያችላም ለምዳለኝ ያችላም ሰው ህል ትግባና ከሰው ጋር ደግሞ አጣይኛለሽ ትላለች ማዘር። ነግሬሻለሁ ተከብቶ ይቅጥ እንዳትለይ ተከታያቸው አልቅሚያቸው ደግሞ ድርሳሽን ገመድሽን እዚያ እየዘለልሽ ከብቶ ይራባቸውና እኔና አንቺ ያበቃልናል ትላለች ማዘር። ከዛ ባገልግል ይቋጠርልኛል ውዴ። በዚህ ሰምቼ በዚህ ነው የምደፋው እኔ። ዝናብ ተመጣ ደግሞ ወንዙ ሳይሞላ ገና ሰማዩ ጉም ሲመስል ነው ተብሎ ገና ሲያንጠባጥብ ወንዙ ይሞላና ዝናብ ይደበድብሻል ይባላል። ገሳ ታውቃላችሁ ጋይስ? ገሳ ይዛል። ሰላም ሪከርድ አንቺ ካለሽ ትቀጭኛለሽ እንዳቀጭኝሽ። ገሳ ታውቃላችሁ? አዎ ገሳ የፌስታል ገሳ ይዛለሁ። ጃንጥላ ምናምን ከስንት አንድ ነበር። ጥቁር ጃንጥላ ነበረን። ፋዘር ነው አረም ሲሄድ ይዞት የሚሄደው። ከዛ እናቴ ስታገባ ድሮ የምታምር ጃንጥላ አለቻት። ግን ስጦ ሲሰጣ ወፎቹ ሰው እንዲመስላቸው ምናምን ብቻ እዛ ስጦ ላይ ይደረጋል ማለት ነው። ከዛ ገሳዬን ይዤ እሄዳለሁ። እንደዚህ ገሳ አለ። ከዛ እንጀራ ባገልግል ይቋጠርልኛል። ከብቴን ይዤ ወደ መስክ እሄዳለሁ ጋይስ። አልቅሚያቸው በደንብ ይብሉ። ሳር አለበት ቦታ ነው አይደል የምባል። እኔ ግን እልም ያለ ፎከት ጋር ይዣቸው እሄዳለሁ ጨዋታ ለመጫወት ማለት ነው። ከብቴ ይበሉ አልበሉ አይ ዶንት ኬር። እኔ በዛ ሰዓት ምንም አይጨንቀኝም ነበር። እኔ ግን አልቅሚያቸው እንዳይረባቸው ከብቶቹ ይባላለሁ። እኔ ግን እልም ያለው አፈር ጨዋታ አለበት ጋር እሄዳለሁ። ገመዴን ስዘል ኳሴን ሳንቀረቅብ ጭቃ ሳቦካውልና መጨረሻ ላይ ጊዜ ድራሽ ሲሆን ውሃ ጠጣቸዋለሁ። ደግሞ ውሃ አልቀት ያለው ውሃ ከጠጡ ደግሞ ያስላችሁ። ውይ የኛ ከብቶ የማይታን አቃጣሪ ነበሩ። ማታ ማታ ያስላሉ አልቀት ያለው ውሃ ከጠጡ። አልቀት ያለው ውሃ ያጠጣቸው ይለኛል ታላቅ ወንድሜ። ካስማራ ልጆይ ጋር ድርሳ ለመምታት እዚያ ነው ጎልታቸው ምቱ ገትራቸው ምቱ ከብቶ ይለኛል ታላቅ ወንድሜ። ከዛ አለፈኝ ሆነ ሪከርድ። ኧረ 1 ሰዓት ተኩል ሆኗል። ማርያምን ወርድ ሳላስተካከል ምን አልሽ? እጅግ እኔ ነበርኩ ክረምት ሲመጣ ሰርግና ምላሽ ከብት ይዤ ሲሄድ እኔ ማሬ እንትን ነኝ በጣም ጨዋታ ወድ ነበርና እልም ያለው ፎከት ላይ ገትሬያቸው እላለሁ። ከብቶችን ካስቸገሩኝ ደግሞ በጎይን እቀይዳቸዋለሁ። አንድ እግሯን እንዳትሮጥብኝ ጥፍ አድርጌ በገመድ እቀይዳታለሁ። እኔ ስዘፍን እውላለሁ። ከብቶች በሰው ህል ይበላሉ። አይ እኔማ ውዴ ላሚቱን አሳብሬ እኮ እግሬ እኮ ምልክት አለው። ታላቅ ወንድሜ እንትን ያለኝ ማለት ነው። እዚህ ጋር እግዚአብሔርን እርሻው ላይ አንበርክኮ እንትን ያለኝ እዚህ ጋር ምልክት አለው የገረፈኝ። ሰው ሽንኩርት ገብታ እኔ ዋና ሰዋይ ከጥቅም ውጭ አረጋት አንዱ ማለት ነው። የተረገመ መናጢ ቂም እንዳትይበት። አጭር ቀሚስ እኮ ስለብስ ትንሽ ያሳውቃል። እዚህ ጋር ራሱ ይሄንን ራሱ በችካል ወርሮ ነው የመታኝ። ችካል ታውቃላችሁ? የከብት ማሰሪያ ቢስማር ነበረውና ቂም ያዘብኝ። እዚህ ጋር መስቀል አለኛው ማሬ። ኧረ እኔ ደግሞ በጣም እኮ ነበር እንትን የምለው ታሪከኛ ሰው እኮ ነኝ። ጌታ
ይኸው እዚህ ጋር እንትን ያለኝ አጭር ቀሚስ ስለብስ ትንሽ ጠባሳ አለችብኝ እዚህ ጋር ቤቴ ማነሽ ብር መስቀል ውዴ ከደብረ ወርቅ ነው ገዝቼ ያመጣሁት። ለምን ግን ልብሱን አትወጪልኝ እሙዬ? ምን አይነት ልብስ ሚኪ? አመሰግናለሁ። አረሜን አንድ ቀን ብጠብቅ ያጎቴን አብሽ አስበልቼ ተገረፍኩ። ኧረ አንድ ቀን ነው ያንቺስ? እኔ ስንት ቀን ተገርፌያለሁ መሰለሽ? ሴራሚክ አትቀመጪ ደግሞ እናቴን ትመስያለሽ። አመሰግናለሁ። አቀማመጡማ እንዴት ነው? ኮንጎ ጫማም አድርጌያለሁ እኮ እነ ማዘርን ልምሰል ብዬ ነው እንጂ ሴት ልጅ እንደዚህ ነው ለኔ ማዘር። እኔ እናቴ ማርያምን ሊጥ እንትን ብዬ ልብሴን ሊጥ ከነካው ምናምን እግዚአብሔርን አትወድም። በማማሲያ ነበር እጄን የምትለኝ። አቀማመጥ ይሄ ስነ ስርዓት ከሌለው የሆነ ነገር ሊጥ ከነካው ልብሴ ረራራ እንዲያ ነው። አችንሽማ ተስፈጣላ አርግልኝማ ገበያ ለህል አራት ይጂ ነው ምን ነው ላኪልኝ በመቤት ያኮርፋኛለሽ። ማናት? ክብሪት ነው እንጂ ስማ ክብሪት ነው ሰርቀን የምንሄደው። እንኩቶ ለማንኮት ግን እኮ ሴት ልጅ እንኩቶ አትበላም ይባላል። ለምንድን ነው ሴት ልጅ እንኩቶ የምትከለከለው? ቤተሰብ ሴት ልጅ እንኩቶ የምትከለከለው ለምንድን ነው? ሴት ልጅ ብዙ እንኩቶ አትበላም። ለምንድን ነው መልስ መቼም ከእናንተ የሚያበልጥ ያለ አሁን ወደ እስራኤል ልግባ። እናንተ ታዘናጉኛላችሁ። ገና እስራኤል ልሳውቁኝ እስራኤል እየሰራው እኔ አተርና ባቄላንም ሰርቀው አጎቴ ምናምን ነበርና የፋዘር ወንድምና የኔ ወንድሜ ከዛ ያጎቶች ልጆች ነው ጤፍ አቃጥሏል። እንኩቶና ነው ታለም ብለው የሰው ጤፍ አቃጥለው ማለት ነው። ከዛ ጤፍ ተዋጣላቸው ከማህበረሰብ ያንዱ ጎረቤታችን ጤፍ ተቃጥሎ ማለት ነው። ወይ የማሬ ላይኛው 350 ታችኛው ደግሞ 450 ሺህ ናት። ዋትስአፕ ሞልቷል። እዚህ ከእናንተ ጋር ስለፋለ አይ ከእናንተ ጋር ስቀልድ